أنا السلام عليكم ورحمة الله وبركاته. أنتم؟ وعليكم السلام ورحمة الله وبركاته. سنديت ناتشو يا شيخ. الحمد لله رب العالمين. يعني تياكي أو قراية قبينا كرسل علنو. من يعلنو؟ قراية قبينا كرسل علي أو لي مكرن بيت مكريم جمرنا مالتي. إن شاء الله زاري ودك أنينو من الناس كبا تجات التلاتة إن شاء الله. የኔ ጥያቄ ከሆነ ልጅ ጋር የዛሬ 3 አመት አካባቢ ኒካሰርኩኝ ካሰርኩ በኋላ ያው ነገ ዛሬ ሳንል ተይዞ ያው ሳንገናኝ ወደ ሀገር ገባ ሀገርም ከገባ በኋላ መልሱም ደግሞ ተመልሶ ወደ አረብ ሀገር መጣ አሁን ደግሞ እስር ቤት ገባ ወደ 2 አመት ከ5 ወር ያህል በእስር ቤት አሳለፈ እኔ እስከዛሬ ድረስ ያኔ ከማልጠይቁትም ያው ሲቸግሮም እየረዳሁን ነበር እና አሁን ኒካ በጠይቀው حرام ይሆንብኛል እንዴ እሱ ግን ተቸግሯል ማለት ወዶ አይደለም ግን ይሄ ነገር ያጋጠመው ጀዛከላህ ኸይር ባረከ ሀገር ቤት ነው እስካሁን ድረስ ያኔ 3 አመታችን ማለት ነው እሱ በእስር ቤት 2 አመት ያክል አሳልፏል ማለት ነው እና እኔ ያው ያኔ ኒካ በጠይቅ حرام ይሆንብኛል አሳልፈው ሀገር ቤት ነው ገብቶኛል አንደኛ በዚህ ባደረግሽው ጽናትና ለትዳሩ ድጋፍ ትልቅ ምስጋና ይገባሻል ብዙ ልጆች ተሎ ነው ወዲያው ነው የሚበሳጩት ታሰረ ሄደ ሲባል ወዲያው ነው አስፈቱኝ ብለው ያዙ ይልቀቁኝ ነው የሚሉት አንቺ ግን ይሄንን ያህል ትግስት አድርገሻል ከዚያ ደግሞ አሁንም አለሽ አሁንም መጠየቅ አለብኝ ወይ ነው አሁንማ ተፈቷል አገር ላይ አገሩ ገብቷል አንቺ አገር መግባት ትችያለሽ ትዳሩ ቢቀጥል ምንድነው ሊጎዳሽ የሚችለው አንቺ እስከሚቆይ ድረስ እስከሚመጣ ድረስ መቆየት ያስቸግረኛል ማግባት አለብኝ ለራሴ ብለሽ ከሆነ መጠየቅ ትችያለሽ ይሄ ተራርቀው የሚኖሩ ባሎቻቸው ወይ ሚስቶቻቸው የታሰሩባቸው ሰዎች ትዳራቸውን ለማፍረስ በቂ ምክንያቱ መራራቁ ራሱ በቂ ምክንያት ነው ተራርቀናል እኔ ያገባሁት አብሮ ለመኖር እንጂ ተራርቀን ለመላላክና ለስልክ ለመደዋወል አይደለም ብሎ ወይም ብላ ቢያቀርቡ ሸሪዓ ፍርድ ቤትም ይፈታቸዋል ዘመድ አዝማድም ያውቅላቸዋል ያንቺ ጥያቄ ምንም በእስላም የሚያስከለክለው ነገር የለም ግን እንዲ ጽናት ያለሽ ጎበዝ ከሆንሽ ልጁ ጽናት የሚደረግለት ሆኖ ከሆነ አሁን ተፈቶ አገር ቤት ገብቷል አገር ቤት ከሆነ የአገር ቤት ድሮም አብዛኛው ሴት ውጭ ያለው አገር ቤት ባላላለው ወይ አገር ቤት ያሉት ወንዶች ውጭ አገር ሚስቶች አሏቸው እንደነሱ ሆናችሁ መቀጠል ምንድነው የቸገረሽ የቤተገሩ ነገር ያኔ ምን ችግር የለም ግን የሚታስበው አንዳንድ ተራው ነገር ማለት እስካሁን ድረስ በፊት ታስተናሰበ ነበረበት ጊዜ በገንዘብ ዙሪያ ለምሳሌ ፈተን እናገናኛለን ብለን ስናኔ የሚካሰር ከዛ ልክ ኒካው በታሰረ በ5 ወሩ እኔ ሐላፊነት ያህል ገንዘብ አለኝ አንተ ምን ያህል ገንዘብ ካለ አገናኝተን ይሁን ነገር እናድርግ ብዬ ተጨቀጨቀው እሱ ፍላጎቱ እያዛውቶ የማክበር ነበረ ከዛ እንደዛ ሐላፊነት እንግዲህ በኋላ ነው የትላንት ገንዘብ አይመለከተኝም የራሴን ገንዘብ ብቻ ያርጋለሁ አንተ እንዴትለክ ፈለክ ለምን ዘራጠለው አልኩት እንዴት ያው እስር ቤት ገባልኩ ከዛ ጊዜ በኋላ ደግሞ እኔ ሰርቼ ብቻዬን እስር ቤት ነው ይስቻለሁ አሁን ከቤቱ ነው የለበትም ነው ሰው ደግሞ አንዳንድ ሰው ደግሞ ያው ቃል ስለገባሽ ቃሉ ፈሳል አልፈረሰም ይካለ ነው ብቻ አሰራቸው አለበትም ይሉኛል እኔ ደግሞ የለበትም ይዛን ቃልና ፈሳላቸዋለሁ ይሄስ እንዴት ይሳያል እኔ ፈራው በይ ጉዳይ ነው ማለት ነው እኔ ቢቀጥልም ችግር የለብኝም ግን ነገ ፍቺ ቢመጣ ከይነጋ አሁን እኩል ከፈካሪ ምን ጎደው ነው እሱ ማለት ነው እሱ ላይ ቤተሰብ ነው መፍታት ያለበት አንቺ ብቻ ሳትሆኚ ያንቺ የምታቀርቢያቸው ምክንያቶችን እሱ የሚያሳምንበት ሌላ ምክንያቶች ሊኖር ስለሚችል ያንቺን ብቻ ሰምተን ውሳኔ መስጠት ይከብዳል እኔ እንደው ለዚህ ይሄን ያህል አንቺ አሁን ቢቀጥል ችግር የለሽም ግን ሄዶ ገንዘቡ እንዳያጣላን ስትኖሩ መቼም አብራችሁ ነው የምትበሉት የምትጠጡት የምትኖሩበት ግን ስትለያዩ የማን ነው እየተባባልነ ቤተሰብ የበለጠ እንዳናቆሽሽ እና እንዳናጣላ አሁኑ ለይቶልን እንግባ ይሄ ትክክል ነገር ነው ትዳርም ሲመሰረት መባል ነበረበት አሁንም ቢሆን ያልጠበቀው ውል ካለ ውሉን ማዋዋልና ጠበቅ አድርጎ መያዝ ጥሩ ነው